በቃ አትሳቁ ማንም ሰው እንዳይስቅ አልፈልግም። ኧረ በስላሴ እኔ ድንገት ነው ያየኋት። በነገራችን ላይ እኔ ገና ስከፍት እያለቀስኩ ብገባ 500 ይገባል። በተለይ አንቺ ራሪ በቃ ወይ አልመጣችም አልተመቻትም እንጂ ሃይሚ ግን ተመቸች። እንዲህ ብታደርግ ሃይሚ በቃ ያለች በቃ ብለው ነበር ያ ዛሬ የሚቀወጠው ጌታ። እኔ አሁን ማለት ነው ገዝቴን ከፍቼ ዛሬ ግን ትክክል ነው ብሩኬ እያልኩ እያለቀስኩ በመጣ ማለት ነው ሰው ግልብጥ ነው የሚለው። ማርያምን 1 ሚሊዮን ይገባል። አይ እሷ አላመነችበትም ብሎ ደግሞ ያለ ብዙ አለ። ደግሞ አንቺ ብታለቅሺ ደግሞ ድራሽ በሩ ጋር አልደርስም። ሃይበር ማለት ነው እቺ ወንዶዋ ቀበጥ የምትፈው ነገር በቪዲዮ ውጭና ልይሽ እስቲ እንባሽን ነው የምላት እዚቹ ተቀምጬ እንዴ የማልቀስ ከፈለኩ ምን ችግር አለው? ይቻላል ምን ችግር አለው? ውሃል ማሬ ውዴ አያዋጣንም ማሬ ይቅርታ። ይሄ በእንትን ኢትዮጵያ ውስጥ እንትን ሌባ ምናምን ጠፍቷል መሰለኝ። ይሄን የሚያወርቅ አብሬያቸው አልሰራ ግን ባለው ነገር ነው እየተናገርን ያለ ነው። ባለው ነገር ነው እያስረዳን ያለ ነው። ምንም የለም አዲስ ነገር አለ። እርግጠኛ ነኝ ምክንያቱም ያየው ታንገቱ ላይ እንደዚህ ወርቅ አድርጎ እንደው ገኒ ግን ምነው እዛ ነገር ላይ ደጋገምሽ? ሰው ልትልኪ ነው ነገር ላይ አይ ገኒ ዝም ነው አየሁት እኮ እያየሁ ልብሳቸው ወይ ነው እግዚአብሔር ይፍረታቸው። ከዚህ እጅ ተያይዘው በጣም ነው እንዴት ተለያዩት። ቀላል ይወጡብኛል እንዴ ሴናዬ። ያው የስድብ አይነት ነው ነገ የምቀበለው ወይ ተነጎዲያ ጥሩ ነገር ካልመጣ። ኧረ ማን ይሰድብሻል? ለምንድን ነው የምሰድብሽ? ነገ የሚያሳያት ነገር አለ። ነገም ባይሆን ተነጎዲያ አንድ 2 ቀን ስጠራሽ ነይልኝ። አንድ ስንት ቀን ጠብቂኝ ያለው እኛም ራሱ ወጥተናል። እኔ ብቻ ቡታጅራ ላይ ምን እንደሚያሳየኝ እየተሳሳተ ነው እንደ ቅመሟ የሚለው ተሳስቶ ነው ቅመሟ ብሎ ሃይሚ ብሎ እኔ እቤት ክሪኪን ቦንኪ ምናምን አልፈልግም። እዛው ሰርፕራይዝ ይሁን። እኔ የሆነ የምፈልገው ነገር ካልሆነ ዛሬ ይሄ ሁሉ እኮ እንደዚህ ያደረኩሽ ብሎ ውዴ እጅ ለእጅ ተያይዘው በጣም ነው እንዴት ተጣሉት። ግን እኔ እንደሱ ብሎ አይመስለኝም የሚላት ግን አልናገርም። እጅ ለእጅ ተያይዘው እንዴት ነው ረስተውት ነው እዛ አላላቸውም። እንዲያ ነው ነገሩ። እንዲህ ነው አውቃ እኮ ነው። ይኸውልሽ ስራውን እንዲጀምረው መታጠቅ አረገችው። ታምራላችሁ ብላ ያለ ልብሳቸውን እኮ ነው እና እንዲያረሰው ነው። እዚህ ጋር ደግሞ ቀስ ብሎ የነገራት ነገር በቃ ልጅቷ የለችም ማለት ነው። እዛ ጋር ረስተዋታል። እኔ በላቸው እነዚህን አዝግ ልጆች በጣም ከፍተዋል እንዴ ብሩኬ? ግን እኔ አንዴ ልጠይቀው፣ ቆይ እስኪ ልጠይቀው መልስ ይመልስልኝ። በነገራችን ላይ ተሯሩጠው እኮ ነው መኪና ውስጥ ራሱ የገቡት። ቦታዋን አውቀው ወደ ጀርባ ሄደች እንዴ። አንዴ ሰላምታው ሳይተሻል ለልጅቷ የተሰጣት ሰላምታ ውዴ አሁን እነሱ ቁጭ ብለው ምሳ በልተው ምናምን ወደ ቤታቸው ገብተዋል። እኛ ደግሞ ይላል ኮሜንታተር ሪበርሪ አንዬ ሰላምታውስ እንዴት ነው? ዲፍረንቱ እና ራሱ እዚህ ላይ ባይን እያወሩ ነው። እኔ የለሁበትም። ባይን እያወሩ ነው እዚህ ላይ። ቆይ እስቲ ቆይ አንዴ ልጠይቃቸው። ውዴ ፍቅሬ ተጣልታችኋል እንዴ? ማሮች በጭራሽ እያሉኝ ነው። ይኸው በጭራሽ እያሉ አይን ላይን ተገጣጥመው እንዴት ነው የተጣሉት? ስታስቡ በአይን እያወሩ እንዴት ናቸው? እኔ ዛሬ ግን
ሀይሚዬ እኔ ዛሬ ምንም አልመሰለኝ። ዝም ብዬ ሳያቸው ነበር። እያንዳንዷን ቃላታቸውን እንዴ በቀል ብለን ነበረ አላለም ብለናል። አንተ ምንም እንደወንዳቸውን እያሉ ነበረ። እንደ ሩታ አልትበቀለው ነው እያሉ ብዙ ኮሜንት ጥፈዋል። እንደ ሩታ ትበቅ ኮሜንት አንደኛዋ ሪች መጣችልኛው ሪች እሷም ልታለቅስ ነበር። ትንሽ እያነቋቆጨኝ ነበር። ሪች ነሽ እንደ ሩታ ልትበቀለው ማሮች ተጣልታችኋል እንዴ? እስቲ ንገሩ። ከስር ኮመንት ጻፉልን። ኮመንት ቢያስቀምጡ ሰው ቻናላቸው ራሱ ያሽቃብጥ ማለት አሽቃበጠ እኮ እንደ ጨረቃ ፋሚሊ ቻናላቸው ራሱ አሽቃበጠ ያሽቃብጥ ማለት ነው። የእሱ ማታ ተሞላ የእሱ አጧት ይገንት አይ እንደዚህ በአመት ባል እንኳን እንትን አይልም። በአመት ባል ሰላም ይፈጥራሉ። ወደ የተነፋፍቃችሁ ነው እንደዚህ ላይ የተገናኛችሁት። ሁሉም ሰው ይከፋዋል። ከበዓል ሰላም ካልተፈጠረ ራሱ ማይ ሁሉ አይመስለኝም። ይቺ ነገር እኮ ታስታውሳት ትዝ ስትለኝ እስቃለሁ ብቻዬን ተኋላ እሱ ሲጀመር አንድች ባህሪ የሚቀይረው ምንም የሚያደርገውም ነገር የለም። ብሩክ ነው። አሁን ላይ ያለው የተሰጠው ካራክተር ብቻ ነው። ስራው ላይ ነው ያወራው እንጂ ብሩክ እንደዚህ አይነት ሰው እንዳልሆነም ታውቃላችሁ ጠንቅቃችሁ። ዛሬ ደግሞ ብሩክ እየተቀየረ ነው ተባለ። አሁን ለታ ሀይሚ ተቀየረ ነበር የተባለው። ጥሩ ነው። ይህና ለውጥ ነው ውዴ። እንደዚህ ነው የተቃቀፉት። ስራው ነው ማመናጨቁም ምንም ማለቱም ስራ ነው። እልችዬ ውዴ አስረግጬ ነው የምነግርሽ። እሪ በል ኮመንታተር ሌትስ ጎ ብሏል ቦቼ ውዴ። ጋሽዬን አንጥቶ እንደዚህ ብሎ ያሰናብታታል ብላችሁ አስባችሁ ነው እንዴ? ሱስዬ የኔ ቆንጆኛ ይኸውልሽ፣ በምንም አይነት ከእሷ ጋር ማወዳደርም እኩል እንኳን አያረጋትም። ስራው ነው ውዴ። ሱሱ በምን በጥብጠን እናጠጣ? ሱሱ ለስራው እኮ ነው። ማንን የነኝ የልጅ አባት ወዲዛ ሂጂ እባክሽ። ልጅሽ ምን ትመስል? አረ ሲጀመር ከመኪና ውስጥ ወርዳ እንደመጣች ራሱ ያስታውቃል እኮ ሀይሚ እንዴ በትክክል ማለት ነው። ከመኪና ላይ ወርዳ ነው የመጣችው። መኪናው እኮ የቀረጻ ጊዜ አልነበረም እንዴ? ትምህርቱ ችግር የለብኝም ትምህርት ምናምን በኋላ ይገባኛል ትምህርቱ። አሁን እነሱ ስራ እንዲሆነ ብቻ ማመኔ ጥሩ ነው። ሲጀመር ስራ ነው። ይኸውልሽ አሁን እንደዚህ እየሰሩ ማለት ነው ስራ ነው ብለው ከተናገሩ የሆነ ጊዜያት ላይ ሲመጡ ለማየት እኛ ፍቃደኛ አንሆንም። ኦኬ በቃ ስራ ነው የሚሰሩት ምን አጨናነቀን ብለሽ ትተይላቸዋለሽ። ገባሽ አይደል? ለዛ አሁን ስራ ነው ብለው አይናገሩ። ሰፕራይዝ ያደርጋታል። እኔ ከአንተ ጋር ነው መሆን የምፈልገው ብላ ትላለች። አሁን ምን እንደሚል ታውቂያለሽ? ሀይሚዬ የእሱን ማንነት ማጥዲያት አለባት። ይሄ ነገር ወዲህ ሰዝሮ ስራ ነው ማለት ስራ እንዲሆነ እንትን ማለት አለባቸው። ሀይሚና እንትን ቤካ ጋር ሁና እንዴት ዘርጋ ሳላወጣኝ መቼም አይወጣለትም የሚልም ሰምቻለሁ። ምን ማለት ነው? ሰው ሲጀመር ሰው እንዳሰበው ዛሬ እኮ ተናገረ። ብሩክ ማለት ብሩክ ነኝ እኔ ነኝ አለ። እኔ ነኝ ማንም አይደለሁም። እኔነቴን ማውቀው እራሴ ነኝ። ስራ እየሰራሁ አትነካኩኝ ነው አማርኛ። የለም እርግዝና ወይ ደግሞ እንደዛ ስለሰማ ሆይ ማለት ነው። ቆይ ሀይሚ እንዴት ብላ ነው የምታጠሪው ብዬ ግራ ገባኝ። ሲጀመር አይኔ ጠይቄያለሁ። እኔን ትመልስልኝ
እርጉዝ አይደለችም፣ ሪያሊቲ እርጉዝ አይደለችም። ግን እንዲህ ብላ ብትመጣስ ማለት እናንተን እንትን ለማለት ነው ለመፈተን ነው ምናምን ብላ ብትመጣስ አውቃ ማለት ነው። እንደዛ ሲሆን ስም የሚጠራው ይባላል እንደ እንትና ማነው እንደ ፋሲ ይቺ ድርቅ ያለኝ ናት። እባክሽ እንደዛ አትልም። የእውነት ወደደችው እንዴ? ለድራማ ስትጠራ አስተኝታ ነው ቅንድቧ የምትላጭላት አይሚ። እንደዚህ ስሚ ዛሬ ደግሞ መጠጣ ጠጥቸው ነው ብላለች እኮ ልጅቱ። አይ ኪሳ መጠጣ ጠጥቸው ነው አለቻት እኮ በወይን ነው አለቻት። ያንን ወይን አይደለም አይደል? ኮካ ምናምን ነው የሚሆነው። አረ እንትን ወይን ቢሆን መጠጥ ቢሆን ኖሮ ብርጭቆን እንኳን አያስነካትም። ምን ሆናችሁ ነው? ደግሞ ታቆቴለ እንዴ? ታቆቴለ እኔ እኮ ምንድነው ያን ሰዓት አላየሁም። እንዲያው ስንቴ ነው መጠጥ እንደማይጠጡ ያሳዩአቸው። ወይኔ በዚህ እንኳን አልሸወድም። አንድ አማርኛ ቃላቶች ምናምን ሊያሙኝ ይችላሉ እንጂ እዚህ ጋር ራሱ ረስተዋል። የስንት ዓመት እስቲ እነሱን ተተከተል ውዴ ከራስ በላይ ነፋስ እንደ መጣይ ነው የተቃቀፉት። እንደ መጣይ ሰላም እያለችው ያቺኛዋን ወንድ መስለው ነው እንደዛ ሰላም ያላት አይደለም። በሰው ሀዲችበት ምን ያርጋት አይደለም። ወንድ መስለው ነው የወንድ ሰላምታ ነው። እንደዚህ ነው ሰላምታው እኮ ሃይሚዬ ሰላም አላትና በእጁ ሊተዋት ነበር። ሀዲችበት ተህርሽማ ነይ እንዲ ወንዶቹ ገጫት። አቤት ስትነካው እንዴት እንደቀፈፈው በስመ አብ አይታችሁታል። ፊቱ ቅፍፍ ነው ያደረገው። እሷ እኮ ግን ዞር ብላ አላየቻትም። ዞር ብላም አላየቻትም። ቦታም አልሰጠቻት። አሁን ነገ እንትኑ ስራውን ቀይራ ብትመጣ ሳይኔ አቤ ታስጨልላ ኤሌክትሪክ ነው የምታስይዛቸው። ውስጥን ነው ወይኔ ታይ ሃይሚዬ ታይ ሃይሚዬ እሷ ትጀምር እንዴት እንደመሰለ አጀንዳ ደስ እንዴ ታይ ሃይሚዬ ታይ ልዩ የእሱ መሆንና ለመሆኑን አውቄ ብላለች። ከዛም በኋላ ራሱ ማለት ነው ብትገሏቸው ራሱ ውዴ አመት በዓልም ተለያይተው አያከብሩ። የፈለገ ነገር እችን 3 ቀን 2 ቀን ስራው ቢመጣ ራሱ እስከ አመት በዓል ታርቀው ነው። ምክንያቱም አሙሽ ትጠብቃታለች። አስበሽዋል ትቼዋለሁ። ረስተው እጅ ለእጅ ተጨባብጠው ማን ነው ግን የጠቀመበት እዚህ ጋር? ምን ቲክቶከሮች ይሄ ቲክቶክ ማውራት እኮ የጨረቃ ፋሚሊ አድርጎ ለማምጣት አንድ ሰው አይ ታስተር በኋላ ይኸውልሽ ነገ ማለት ነው። ነገ ድንገት እንዴት አንተ ከሷ ጋር ልታወዳደረኝ ቻልክ? ምን ማለት ነው? ይሄን ነገር በሷ ፊት እንዴት ልትነግር? መኪና ውስጥ አስገብተህ ሌላም ልታዝረግዝ ነው እንደ ያስገባኸው? ሁለቱን በትናቸው ድራሻቸው ይጥፋና አንተ ብቻ ኑርህ ምድርህን ደምቀህ አንተ ብቻ ጀግና ነኛ። እስኪ ጤና ለቡቡቼ ልገጥ መላጣ ቡቡቴ መጀመሪያ ራሱን ያጸዳና የሚጣና ትገጥሚያለሽ። ዝም በይ የምሬ ራሱ ጌታ ማስወጣቸው ነው። ቡአባቴ አንተ ብቻ ጀግና፣ የቡታጀራ ጀግና፣ የሙሽዬ ቀብራራ፣ የሚዲያ መሪ፣ የወንዶች አለቃ፣ የሴቶች አለቃ አንተ ብቻ ነህ በህይወት የምትታየው ነው። ይሄ ግጥሜ ርዕስ ፍቅር። አሁን ጥያቄ መልሽልኝ። ኑጋ ማ ቡሩካ ጋር ቦታ ረኑና ፍቅር እኔ እኮ እንጃ አላውቅም። ሆነ ያው ጌሬ
እኔ እንጃ ቤቱን ገፍተሽ እንጂ ቤቱን ገፍተሽ አንቺ ቡቡ የኔ ማር የምትይው ልጅ የኔ ማር ቡቡ የምትይው ልጅ የብሩክ እህት ነሽ ወይ የሰይጣን ነሽ? አንቺ አሁን በዚህ ሰሞን ፕሮፋይላችሁን እየቀየራችሁ ነው የምትመጡት። እኔ በይ እኔ አላስገባችሁ እኔ አልፈልጋችሁ። እኔ የሚፈልገው የቡቡ ደጋፊ ብቻ ነው የሚፈልገው። ሌላ ሁሉ የቡቡ ደጋፊዎች እኔ የእናቱ ልጅ ቀብራራ ቆይ እንኳን ልገት ነው ወየ የናለም ወየ እኔ የእናቱ ልጅ አንተ ብቻ ኑር በምድር እንደምቀ አንተ የኛ ጀግና የሴቶች ልብ ሰርቀክ የምትዞር በየከተማው አንተ ብቻ ነክ የቡታጀራ ሐለቃ የእናቱ ልጅ ነክ። ፍቅሬ አልተመቸሽኝም። ደህና ድሪ ኮቶታም ሂጅ። ይሄ የሃይሚን ፎቶ ያስቀመጠ ልጆች ሁሉ ከቤት ያባረራቸዋል። ደህና ሰው ነው የሚያስፈልገው። ሃይሚን ፎቶ ያስቀምጣቸው ንውጡ። አንድ ሰው የሃይሚን ፎቶ ያስቀምጣቸው እንዲመጡ አልፈልግም። አባቴን ብቻ ነው የሚያሽቃብጠው ዛሬ። አባቴ አንተ ብቻ ኑር በምድርም በሰማይ አንተ ነክ የኔ ጀግና የሴቶች ሐለቃ። አባቴ ሰፕራይዝ የምትናገረው ለኛ ነው እንደ ሰፕራይዙ አልገባኝም ነገሩ። አንተ ብቻ ኑር በምድር እንደምቀከ ሰፕራይዙ እስከሚያይ ድረስ እኔ ጓጉቻለሁ ያንተ ፍቅረኛ ነው። ፍቅሬ ይሄው ግጥመት ሪሴ ማለት ነው። ሰፕራይዙ ደግሞ ምንድነው ካላችሁ ለሃይሚ ቀለበት ሊያደርግ ነው ያላችሁ። እሱ ደግሞ አለ ሃይሚ አንቺ ነገር አበቃ የኔና የእዩ ልጅ ከመጣ ዳይፈር ይገዛላታለሁ ለእዩ ለልጄ እንደዚህ ብለው መሰከረ። የወንዶቹ ጀግና ኡፍ! ይሄ እንደዚህ የሚገጥም ሰው አለ በምድር?